ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል ሂሳብ አጋማሽ ፈተና ክፍል 2 ከጥያቄ ቁጥር 16 እስከ 30 ያለው ነው። ይህ ጥያቄ የተዘጋጀው በአቡነ ጎርጎርዮስ ትምህርት ቤት ባህር ዳር ነው። እናመሰግናለን። ጥያቄ ቁጥር 16 የአንድ ጫማ ዋጋ 9000 ብር ነው። 8% ቀረጥ ጨምሮ ቢከፈል በአጠቃላይ የጫማው ዋጋ ስንት ብር ነው? ሀ 720፣ ለ 9720፣ ሐመርሃ 8280፣ መ 9800። ትክክለኛው መልስ 9720 ብር ነው። እንዴት እንደዚህ ይመጣል? ምክንያቱም ቀረጡ 9000 ሲባዛ 0.08 ነው። ምክንያቱም 8% ማለት 800ኛ ማለት ነው። 800ኛ ማለት ደግሞ 0.08 ማለት ነው። ይሄ 0.08 ማለት 8% የሚባለው ነው ይሄኛው። ስለዚህ 9000 አጠቃላይ ብሩ ነው የጫማው። የዚህ ቀረጡ 8% ነው። ስለዚህ 9000 ሲባዛ 800ኛ ወይም 0.08 እኩል ይሆናል 720 ብር ይመጣል። ከዛ ቀጥሎ ጠቅላላ ዋጋው 9000 ብር ነው ጫማው የተገዛበት፣ ሲደመር የቀረጡ 720 ብር ነው። ይሄ አንድ ላይ ሲደመር 9720 ብር ይሆናል ማለት ነው። ስለዚህ 9720 ብር ተብሎ እዚህ ላይ የተቀመጠው መልስ ትክክል ነው። እንቀጥል። ጥያቄ ቁጥር 17 አበበ 10,000 ብር በ10% ወለድ ለ6 ዓመት ከባንክ ቢበደር በስድስተኛው ዓመት መጨረሻ ላይ አጠቃላይ ዕዳው ስንት ብር ይሆናል? ይሄ ስለ ወለድ ነው የሚያወራው። የተበደረው 10,000 ብር ነው። ወለዱ 10% ነው። ከ6 ዓመት በኋላ ነው እንግዲህ አጠቃላይ ዕዳው ስንት ይሆንበታል የሚለው። ሀ 15000፣ ለ 6000፣ ሐመርሃ 13000፣ መ 16000። በፎርሙላው መሰረት ካሰላችሁት መልሱ 16000 ይመጣል። ወለድ እኩል ይሆናል እነዚህ ናቸው። ፎርሙላው ይሄ ነው። ይሄ ሲባዛ ይሄ ሲባዛ ይሄ፣ እነዚህ እያንዳንዳቸው ምንድን ናቸው? ይሄ የጊዜ ቆይታው ነው፣ አመቱ ነው፣ 6 ዓመት የተባለው ነው። ይሄኛው ፐርሰንቱ ነው። 0.1 ማለት 10% ነው። 10% ወለድ። ይሄ አጠቃላይ የተበደረው ብር ነው ይሄኛው አጠቃላይ። ስለዚህ 10000 ብር ተበድሯል። ወለዱ 10% ነው። ይሄ ማለት 10% ነው። በነገራችን ላይ ያው ወደ 10 ስለተቀየረው እንጂ 10% ነው። 10000 ብር በ10% ወለድ ለ6 ዓመት፣ ይሄ አመቱ ነው። ስለዚህ ለ6 ዓመት ይሄ ለ6 ዓመት ነው የወሰደው። ስለዚህ 10000 ብር በ10% ለ6 ዓመት ወሰደ። ይሄ ነው የሚባዛው። ስለዚህ 10000 ሲባዛ 0.1 0 ሲባዛ 6 መልሱ 6000 ይመጣል። አንድ በሉ። ከዛ ቀጥሎ ጠቅላላ ዕዳ ማለት 10000 ብር የተበደረው ሲደመር ወለዱ 6000 16000 ብር ይሆናል ማለት ነው። የ10000 ብር ወለድ ይሄው 6000 ብር ሲደመር 10000 ብር ደግሞ የተበደረው አለ። ስለዚህ 10000 ሲደመር 6000 ወለዱ 16000 ብር ይሆናል ከ6 ዓመት በኋላ በ10% ወለድ። እንቀጥል። ጥያቄ ቁጥር 18 369.247 ወደ 2 የአስርዮሽ ቤት ሲጠጋጋ ስንት ይሆናል? ሀ 370፣ ለ 369.3፣ ሐመርሃ 369.25፣ መ 369.24። በአግባቡ ረጋ ብላችሁ ከሰራችሁት ትክክለኛው መልስ 369.25 ነው ይመጣ። እንዴት እንደዚህ ይመጣል? ሶስተኛው እዚህ ጋር የምናየው 369.247 ነው የሚለው ወደ 2 የአስርዮሽ ቤት። ይሄን ነው የምናየው። የአስርዮሽ ቤቶች እነዚህ ናቸው። ስለዚህ እዚህ ያሉት አሃዞች 3 ናቸው።
ወደ ባለ 2 ለመቀየር 3 ነው የምንወስደው። 3ን ወስደን ሶስተኛውን እናያለን። የመጨረሻው 7 ነው። 7 ከ5 በላይ ስለሆነ ቀድሞት ያለውን ቁጥር በአንድ ያሳድግና እሱ ይጠፋል ማለት ነው። ስለዚህ 7 4ን በአንድ አሳድጎ እሱ ይወገዳል። 4 ላይ 1 ሲጨመር 5 ይሆናል። ስለዚህ 369.25 ይሆናል ማለት ነው። ከዛ 7 ይወገዳል። ከ5 በላይ ስለሆነ ቀድሞት ያለውን ቁጥር በአንድ አሳድጎ ነው እሱ የሚወገደው። ነገር ግን ይሄ ቁጥር 7 መሆኑ ቀርቶ 1 ወይም 2 ወይም 3 ቢሆን ዝም ብሎ ነው የሚወገደው ሳይጨምር ሳይቀንስ። ነገር ግን አሁን ከ5 በላይ ስለሆነ ቀድሞት ያለው ቁጥር በአንድ ያሳድግና እሱ ይወገዳል። ስለዚህ 2 4 የነበረው 2 5 ይሆናል እና 369.25 የተባለው ትክክለኛው መልስ ስለዚህ ነው። እዚህም ላይ ያለው ይሄ ነው። በጣም ጥሩ። ወደ ጥያቄ ቁጥር 19 ስንሄድ 3 ሙሉ 1/4ኛ ሲደመር 2.16 ስንት ይሆናል? ሀ 541 100ኛ፣ ለ 441 100ኛ፣ ሐመሮሃ 641 100ኛ፣ መ 541 400ኛ። የዚህ ጥያቄ ትክክለኛው መልስ 541 100ኛ ነው። እንዴት እንደዚህ ይመጣል? 3 ሙሉ 1/4ኛ ማለት ምን ማለት ነው? ጥያቄው እዚህ ጋር ያለው እሱ ነው። 3 ሙሉ 1/4ኛ የሚለውን ነገር እንቀይር ወደ አስሪዎች ቤት። 3 ሙሉ 1/4ኛ ማለት 1/4ኛ ማለት 0.25 ማለት ነው። ስለዚህ 3 ሙሉ 0.25 ማለት 3.25 ማለት ነው። ተቀየረ። አሁን ከማን ጋር ነው የምንደምረው? ከ2.16 ጋር። ይሄንን ቁጥር ከ2.16 ጋር መደመር ነው። ስለዚህ 2.16 ይሄንን መደመር ነው። ሌላ ሂሳብ የለውም። 5 ሲደመር 6 11 1 አለን። 1 እና 2 3 3 እና 1 4 ይሄው 3 ሲደመር 2 5 እዚህ ጋር ነጥብ አለ። 5.41 ነው። ይሄን 5.41 ወደ ክፍልፋይ ስንቀይረው ከነጥብ በኋላ ሁለት አሃዞች ስላሉ ባለ ሁለቱ ዜሮ ቁጥር 100 ነው። ስለዚህ 541 መቶኛ ይሆናል። 541 መቶኛ እንደዚህ ይሆናል ማለት ነው። ጥያቄ ቁጥር 20 2.13 ሲቀነስ 3.8 እኩል ይሆናል ዳሽ ሀ 0.375 ለ 1.755 ሐመሮሃ 1.55 ሀ 0.375 ለ 1.755 ሐመሮሃ 1.55 መ 1.375 2.13 ሲቀነስ 3/8ኛ በአግባቡ አመሳስላችሁ ካሰላችሁት መልሱ 1.755 ይመጣል። ምክንያቱም ይሄ እንዲመጣ ምን ማድረግ ነው? መጀመሪያ ቁጥሩን ማካፈል። ምክንያቱም ይሄ እንዲመጣ መጀመሪያ ምን ማድረግ ነው? ይሄኛውን ክፍልፋይ ወደ አስሪዎች መቀየርና ማመሳሰል። ስለዚህ 3/8ኛ ወደ አስሪዎች ሲቀየር ይሄኛው በአስሪዎች ቤት ስለሆነ ይሄኛውን ወደ አስሪዎች እንቀይረው። ስለዚህ 3/8ኛ ወደ አስሪዎች ሲቀየር 0.375 ይመጣል። ስለዚህ 2 ይሄኛው 2.13 ሲቀነስ 0.375 ይሆናል ውጤቱ ወይም አሰላሉ። ስለዚህ ይሄው 2.13 የተሰጠን ነው ሲቀነስ 3/8ኛን ወደ አስሪዎች ሲንቀር የመጣልን 0.375 አለ። ይሄ 2.13 ሲቀነስ 0.375 1.755 ይመጣል ማለት ነው። ስለዚህ መልሱ 1.755 ነው የሚሆነው።
ምናልባት ይሄኛውን እንዴት እንደተቀነሰ ለማየት ካስፈለገ 2.13 ሲቀነስ 0.375 እዚህ ጋር ሙሉ አይደለም። ስለዚህ ይሄኛው ምንም ችግር ስለሌለው ዜሮ እንጨምርበታለን ማለት ነው። ከዚህ በኋላ ይሰላል። ይሄ 0 ነው፣ ይሄ 5 ነው። ከአንድ እንበደርና ከ10 ላይ 5 ይቀራል። ስለተበደርን እዚህ ላይ 2 ይቀራል። አንድ እንበደራለን። ከ12 ላይ 7 5 ይቀራል። እዚህ ጋር ምንም ስለሌለ አሁን ደግሞ ከዚህ አንድ እንበደራለን። አንድ ስንበደር ይሄኛው 0 ነበረ 10 ይሆናል። ከ10 ላይ 3 7 ይቀራል። እዚህ ላይ አንድ ነበረ። ከአንድ ላይ 0 ሲቀነስ 1 ይቀራል። ስለዚህ 1.755 የሆነው ለዚህ ነው ማለት ነው። ቺኛዋ የተጨመረችው 0 ለውጥ ስለማታመጣ ለማሟያነት ነው። ስሌቱን ለማስተካከል እንዲሟላ ነው እንጂ ለውጥ አታመጣም እዚህ ላይ። መልካም። ጥያቄ ቁጥር 21 እንዲህ ይላል 4.01 ሲባዛ 1 ሙሉ 2/3 እኩል ይሆናል ዳሽ ሀ 42055 200ኛ ለ 2255 200ኛ ሐመሮሃ 105 200ኛ መ 2005 300ኛ። የዚህ ጥያቄ ትክክለኛው መልስ የሚመጣው 2005 300ኛ የሚለው ነው። እንዴት 2005 300ኛ ይመጣል? መጀመሪያ እነዚህ ቁጥሮች አሉ 4.01 ይሄኛውን ወደ አስርዮሽ ወደ ክፍልፋይ እንቀይረዋለን። ይሄኛውን ቁጥር ወደ ክፍልፋይ ለመቀየር ከነጥብ በኋላ ሁለት አሃዞች ስለሆኑ ያሉት እዚህ ጋር ባለ 20 ቁጥር 100 ነው። ስለዚህ 400 እናደርግና ይሄኛው እንዳለ 401 እናደርገውና ሲካፈል ለ100 እናደርጋለን። ተቀየረ ማለት ነው። እና 1 ሙሉ 2/3 1 ሙሉ 2/3 ማለት ምን ማለት ነው? 1 ሙሉ 2/3 ማለት ሲሰላ 3 ሲባዛ 1 ሲደመር 2 ሲካፈል ለ3 ማለት ነው። ስለዚህ ይሄኛው ሲሰላ 3 ሲባዛ በ1 ሲደመር ከዚህ ጋር ይደመራል ሲደመር 2 ሲካፈል ተመልሶ ለ3 ይሆናል። ስለዚህ 3 ሲባዛ በ1 3 ነው። 3 ሲደመር 2 5 ነው። 5/3 የመጣው ለዚህ ነው። ስለዚህ 401 መቶኛ ሲባዛ 5/3 ነው የሚሆነው ማለት ነው። ይሄም እንዴት ነው የሚመጣው? 401 መቶኛ ሲባዛ 5/3 ማለት 401 ጠሪው ከዚህኛው ጠሪ ጋር ይባዛል። ቆጣሪው ወይም ታታዩ ከዚህኛው ጋር ይባዛል። ስለዚህ 401 ሲባዛ በ5 2005 ይመጣል። 100 ወይም የታችኛው ታቱ 100 ሲባዛ በ3 300 ይመጣል። ስለዚህ 2005 300ኛ የሆነው ለዚህ ነው ማለት ነው። ይሄ ቁጥር ከዚህ ጋር ነው የሚባዛው። 401 ከ5 ጋር ነው የሚባዛው። 100 ከ3 ጋር ነው የሚባዛው ታሃት ስለሆኑ። ስለዚህ ላሎቹ 401 ሲባዛ 5 ናቸው። ታሃቶቹ 100 ሲባዛ 3 ናቸው። ስለዚህ 2005 300ኛ ይሆናል ማለት ነው። እንቀጥል። አይዟችሁ። ምናልባት የሚሰለቻችሁ ከሆነ ዘግታችሁ ወጣችሁ ተመልሳችሁ መምጣት ትችላላችሁ እንዳይሰለቻችሁ። ጥያቄ ቁጥር 22 0.64 ሲካፈል ለ0.002 ስንት ይመጣል ውጤቱ? ሀ 32 ለ 320 ሐመሮሃ 3.2 መ 0.32 የዚህ ስሌት ትክክለኛ ውጤት የሚመጣው 320 ነው። እንዴት 320 ይመጣል? ሁለቱንም ቁጥሮች በሺ ማባዛት። ለምን ነው በሺ የምናባዛው? እዚህ ጋር ያለውን ቁጥር ተመልከቱ። ከነጥብ በኋላ ያለው እዚህ ላይ ከነጥብ በኋላ 2 አሃዞች አሉ። እዚህ ላይ ከነጥብ በኋላ 3 አሃዞች አሉ። ስለዚህ ለማመሳሰል ከነጥብ በኋላ ያለውን 3 አሃዝ ያለውን 0 ወስደን ነው የምናሰላው። ባለ 3 0 ማስያ ቁጥር 1000 ነው የሚሆነው። ባለ 2 ቢሆን 100 ነበር። ስለዚህ ከዚህ በኋላ 3 አሃዞች ስላሉ በ1000 ነው የምናባዛው ማለት ነው። ስለዚህ ይሄኛውን ለማስላት
ሁለቱንም አሃዞች በአንድ ሺህ እናባዛለን። ምክንያቱም ይሄኛውን ቁጥር ሙሉ ቁጥር ለማድረግ ነው። ይሄኛውንም ሙሉ ቁጥር ለማድረግ ስለሚያስፈልግ ሁለቱንም በአንድ ሺህ እናባዛለን። በመቶ ብናባዛ ይሄ ሙሉ ይሆናል። ይሄኛው ግን ሙሉ አይሆንም። ምክንያቱም ከነጥብ በኋላ 3 አሃዞች ስላሉ። ስለዚህ የጋራ ለማድረግ ይሄኛውንም በሺህ እናባዛለን፣ ይሄኛውንም በአንድ ሺህ እናባዛለን። 0.64 በአንድ ሺህ ሲባዛ 640 ይመጣል። 0.02 ደግሞ በአንድ ሺህ ሲባዛ 2 ይመጣል። 2 ይሄንን ቁጥር በአንድ ሺህ ስናባዛ 2 ነው የሚሆነው። ስለዚህ 640 ሲካፈል ለ2 ስንት ይመጣል? 320 ማለት ነው። ስለዚህ መልሳችን 320 የሚለው ነው። ቀለል አድርጋችሁ ሐሳቡን ከተረዳችሁት አያስቸግርም። ወደ ጥያቄ ቁጥር 23 ስንሄድ 4,200,000 በሳይንሳዊ የአጻጻፍ ዘዴ የቱ ነው? ሀ 4.2 ሲባዛ 10 ያለ ቁጥር 5 ለ 4.2 ሲባዛ 10 ያለ ቁጥር 6 ሐመሮሃ 42 ሲባዛ 10 ያለ ቁጥር 5 መ 42 ሲባዛ 10 ያለ ቁጥር 6 የዚህ ጥያቄ ትክክለኛው መልስ 4.2 ሲባዛ 10 ያለ ቁጥር 6 የሚለው ነው። ምክንያቱም ነጥቧ እዚህ ጋር አሁን በዚህኛው በሳይንሳዊ የአጻጻፍ ዘዴ በኃይለ ቁጥር አጻጻፍ ዘዴ ለመጻፍ ከኋላ ጀምረን የምንቆጥረው። ምክንያቱም እዚህ ላይ ያለው እዚህ ከፊት ለፊት ከማባዛቱ በግራ በኩል የሚጻፉ ቁጥሮች ህጉ ምን ነው የሚለው? ቁጥሮቹ ከ0 እስከ 9 ያሉ ቁጥሮች ናቸው መሆን ያለበት። ከ0 እስከ 9 ያሉ ቁጥሮች። ይሄ 42 ነው። ከ10 በላይ ነው ይሄ አይሆንም ማለት ነው። ይሄም 42 ነው። ስለዚህ እነዚህ ሁለቱ አይሆኑም። ምክንያቱም በ0 እና በ9 መካከል ያሉ ቁጥሮች ናቸው መሆን ያለባቸው። እነዚህ ይሄ ሁለቱ ይሆናሉ። ይሄም ይሆናል፣ ይሄም ይሆናል። የነዚህ ልዩነት ደግሞ ምንድነው? እዚህ ጋር ስንመጣ ነው ማለት ነው። የትኛው ነው ከሁለቱ ትክክለኛ የሚለውን የምናየው። እዚህ ጋር ያሉ አሃዞችን ቆጥረን 4 ነጥብ ካል ከዚህ በኋላ ያለው ነው የምንቆጥረው። ስለዚህ 1 ይሄ 2 3 4 5 6 ስለዚህ 4.2 ሲባዛ 10 ያለ ቁጥር 6 ይሆናል ማለት ነው። እንቀጥል። ጥያቄ ቁጥር 24 1.24 ሜትር የሆነ ገመድ 4 እኩል ቦታ ላይ ቢቆረጥ የአንዱ ገመድ ርዝመት ስንት ሜትር ይሆናል? ሀ 0.3 ለ 0.31 ሐመሮሃ 0.21 መ 0.41 0.31 ካላችሁ ትክክል ነው። ምክንያቱም ገመዱ 1.24 ነው አጠቃላይ ርዝመቱ። የገመዱ አጠቃላይ ርዝመት ከጫፍ እስከ ጫፍ ያለው ርዝመት 1.24 ነው። ለምሳሌ እንደዚህ አድርገን ነው እስኪ ይሄን ያክል ገመድ ነው እንበልና ከዚህ ጫፍ እስከዚህ ጫፍ ያለው 1.24 ነው። ይሄ የገመዱ ርዝመት ነው። የሆነ ገመድ 4 እኩል ቦታ ቢታጠፍ 4 ቦታ። ስለዚህ ይሄኛው እዚህ ጋር ስንቆርጠው 2 ቦታ ሆነ። አሁን ደግሞ አንድ እዚህ ስንጨምር አንድ ደግሞ እዚህ ላይ ስንጨምር አሁን 4 ቦታ ተከፈለ። ስለዚህ የዚህኛዋ ከዚህ እስከዚህ ያለችው ከዚህ እስከዚህ ያለችው ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው ስንት ነው ነው ጥያቄው። ስለዚህ እያንዳንዶቹ እነዚህ አራቶቹ ተደምረው 1.24 ይመጣሉ፣ ግን እኩል ቦታ ነው የተከፈሉት። ስለዚህ 1.24 ስለዚህ 1.24 ሲካፈል ለ4 ቦታ ስንት ይመጣል? 0.31 ይሄ 0.31 ይሄኛው 0.31 ይሄኛው 0.31 ይሄኛውም 0.31 አጠቃላይ ሲደመር 1.24 ይሆናል ማለት ነው። የተከበራችሁ የቻናላችን ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄ ወይም ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ እስኪ ላይክ አድርጉት። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው።
በዚህ ቻናል ላይ የስድስተኛ ክፍል የተለያዩ ትምህርቶች ሞዴልና ሚኒስትሪ ፈተናዎች ስለሚገኙ በቀላሉ ለማግኘት እነሱን ቻናሉን ሳብስክራይብ አድርጉ። ሂሳብ ስለሆነ በተለይ ይሄኛው ትምህርት ረጋ ብላችሁ አስተውላችሁ በሚገባችሁ መንገድ ሳታከብሩት አቅላችሁ ሐሳቡን ብቻ በመረዳት ተከታተሉት። መልካም እንቀጥል። ጥያቄ ቁጥር 25 እንዲህ ይላል። ማርታ ካላት ብር ውስጥ ግማሽ ለሰላም ሩቡን ደግሞ ለሜላት ከሰጠቻቸው በኋላ 2800 ብር ቀራት። ማርታ ስንት ብር ነበራት ይላል። አሁን ይሄ የቃላት ፕሮብሌም ስለሆነ ሐሳቡን መረዳት ነው። ቀጥታ ወደ ጽሑፍ ከመግባታችሁ በፊት ካላት አጠቃላይ ብር ላይ ግማሽ የብሩን ግማሽ ያክል ለሰላም ሰጠች። ሩቡን ደግሞ ከቀራት ላይ ለሜላት ሰጠች። እነዛ ካደረገች በኋላ እሷ ደግሞ የቀራት 2800 ብር ነው። አጠቃላይ ስንት ብር ነበራት? ሀ 2800፣ ለ 2100፣ ሐመሮሃ 11200፣ መ 12000 ብር። ስታሰሉት መልሱ 11200 ብር ይመጣል። አሁን ምንድነው አጠቃላይ ያላትን ብር እስኪ በዚህ እንመስለው። አጠቃላይ ያላት ብር ይሄ አለ። ከዚህ ላይ ግማሹን ሰጠች። ግማሹን ለማን ሰጠች? ለሰላም። ካላት ብር ላይ ግማሹን ይሄኛውን ለሰላም ሰጠች። ስለዚህ ይሄ ሰላም ጋር ያለ ብር ነው ማለት ነው። አሁን ደግሞ ከቀራት ብር ላይ ልትካፈል ነው እሷ። ከዚህ ከቀረው ከግማሹ ብር ደግሞ አሁንም ሩቡን ደግሞ ለማን ሰጠች? ለሜላት። ይሄን ደግሞ ሜላት ወሰደች። ይሄ የሜላት ነው። ስለዚህ ሰላም ግማሹን ወሰደች፣ ሜላት ሩቡን ወሰደች። እሷ የቀራት ብር 2800 ብር ነው። ስለዚህ ሩቡ እሷ ጋር ቀርቷል ማለት ነው። ምክንያቱም የዚህን ሩብ ስለሆነ የሰጠሻት ይሄ የእሷ 2800 ብር ነው። ስለዚህ አጠቃላይ የነበራት ብር ስንት ነው ነው ጥያቄ። አሁን ይገባችኋል በግልጽ። ካላት ብር ላይ ግማሹን ለሰላም ከቀረው ብር ደግሞ ሩቡን ለሜላት። እሷ ከሁሉም በኋላ የቀራት 2800 ብር ነው። አጠቃላይ ስንት ብር ነበራት ነው። ስለዚህ ግማሽ ሲደመር ሩብ ይሄ 3/4 ይሆናሉ። ስለዚህ የሜላትና የሰላም አጠቃላይ ብር 3/4 ሆኗል። ለሷ የቀራት ስንት ነው? ሩቡ። ለራሷ ለማርታ የቀራት ሩብ ነው። ሩቡስ 2800 ከሆነ ወይም 1/4 2800 ከሆነ 3/4 ስንት ይሆናል? ከዛ በኋላ መደመር ነው። ስለዚህ የቀራት 1/4 ከሆነ 1/4 ሲባዛ ጠቅላላ ብር እዚህ ጋር የምናሰራው እሱ ነው። 1/4 ሲባዛ ጠቅላላ እኩል ይሆናል 2800። ጠቅላላ ብር እኩል ይሆናል 2800 ሲባዛ በ4 ነው። ምክንያቱም ይሄ 2800 ነው ሩቡ፣ ይሄኛውም 2800 ነው። የሰላምም 2800 ይሄ ስናካፍለው ይሄኛውም 2800። ስለዚህ 2800 2800 2800 2800 ነው። 4 ጊዜ 2800 ስንት ነው? 11200 ብር ይሆናል። ከ11200 ብር ላይ ግማሹን ለሰላም ሰጠች። ግማሽ ማለት 5600 ብር ማለት ነው። ስለዚህ ይሄኛው ብር የሰላም ብር 5600 ብር ነው እሷ የተቀበለቻት። ምክንያቱም ከ11200 ግማሹ እሱ ነው። ከዚህ ደግሞ ከቀራት 5600 ብር ላይ ለሜላት ሰጠች ደግሞ ሩብ። እሷ ደግሞ የወሰደችው 2800 ማለት ነው። ምክንያቱም የዚህኛው ብር የአጠቃላዩ ብር የሰላም ግማሽ ማለት ነው። እሷ የወሰደችው 2800፣ እሷ የተረፋት ደግሞ 2800 ነው። ስለዚህ 2800 ሲደመር 2800 ሲደመር 5600 በአጠቃላይ 11200 ይመጣል ማለት ነው። መልካም እንቀጥል። 26ኛ ወይዘሮ አለሚቱ 1200 ብር ይዛ ገበያ ሄደች። 1200 ብር ይዛ ገበያ ሄደች። ከያዘችው ብር ውስጥ 0.6 ብትጠቀም ስንት ብር ይቀራታል? ሀ 480፣ ለ 720፣ ሐመሩሃ 1680፣ መ 1920።
ትክክለኛው መልስ 480 ብር ነው። ምክንያቱም የተጠቀመችው የ1000 አጠቃላይ የነበራት ብር 1200 ብር ነው። ስለዚህ የ1200 ብር ስለዚህ የተጠቀመችው ብር 1200 ሲባዛ በ0.6 1200 ሲባዛ በ0.6 720 ብር ይመጣል። ይሄ የተጠቀመችው ብር ነው። ስለዚህ ጥያቄው ምንድነው የሚለው የቀራት ብር ስንት ነው ነው። ስለዚህ 1200 ብር ይዛ ወጣች። ከዛ የዛን 0.6 ማለትም 720 ብሩን ተጠቀመች። ስለዚህ 1200 ሲቀነስ 720 ስለዚህ የሚቀራት 480 ብር ነው ማለት ነው። ስለዚህ ይሄ ትክክለኛው መልስ ነው። ጥያቄ ቁጥር 27 0.35 ሲባዛ 3/20ኛ እኩል ይሆናል ዳሽ ሀ 0.525 ለ 0.0525 ሐመርሃ 5.250 መ 52.50 መልሱ 0.0525 የሚለው ነው። እንዴት እንደዚህ ይመጣል? 3/20ኛን መጀመሪያ ወደ ክፍልፋይ ይሄኛውን ክፍልፋይ ወደ አስርዮሽ መቀየር ነው። 3/20ኛ ማለት 0.15 ማለት ነው ወደ አስርዮሽ ሲቀየር። ስለዚህ 0.35 ሲባዛ 0.15 ማባዛት ነው። እነዚህ ሁለቱ ሲባዙ ውጤት ይመጣል። ስለዚህ 0.35 ሲባዛ 0.15 እኩል ይሆናል 0.0525 የሆነው ለዚህ ነው ማለት ነው። ለዚህ ትክክለኛ መልስ ይሄ ነው። ማመሳሰል ነው ወይ ወደ ክፍልፋይ ወይም ወደ አስርዮሽ ስታመሳሰሉት መልሱ በቀላሉ ይመጣላችሁ ይችላል። በጣም ጥሩ ነው። ቀጥለን ወደ ጥያቄ ቁጥር 28 እንሄዳለን። ጥያቄ ቁጥር 28 እንዲህ ይላል ከሚከተሉት ክፍልፋዮች ውስጥ አክታሚ ክፍልፋይ የሆነው የቱ ነው? አክታሚ ሀ 4/3ኛ ለ 14/5ኛ ሐመርሃ 24/7ኛ መ 3/9ኛ የዚህ ጥያቄ ትክክለኛው መልስ ወይም ከነዚህ ክፍልፋዮች መካከል አክታሚ ክፍልፋይ የሆነው 14/5ኛ ነው። ምክንያቱም 14/5ኛ ማለት ሲሰላ 2.8 ይመጣል። አበቃ፣ ከዚህ በኋላ የትም አይሄድም። ሌሎቹ ግን የማይቋረጡ ተደጋጋሚ አስርዮሾች ናቸው። ለምሳሌ 4/3ኛ ብንወስድ 1.3333 ያለ ይቀጥላል። 24/7ኛ ብንወስድ 3.4285 ያለ ይቀጥላል። ማብቂያ የለውም፣ አክታሚ አይደለም። 3/9ኛን ደግሞ ብንወስድ 0.333 ያለ ይቀጥላል። ነገር ግን 14/5ኛ ስናሰላ 2.8 ይሆናል። ስለዚህ ትክክለኛው መልስ 14/5ኛ የሚለው ነው ማለት ነው። አክታሚው ቁጥር 14/5ኛ ነው። ሌሎቹ በሙሉ ኢ አክታሚ ናቸው። ወደ ማገባደጃው አካባቢ የደረስን ነው። ጥያቄ ቁጥር 29 2/3ኛ ጠ ሲቀነስ 2 እኩል ይሆናል 10 የጠ ዋጋ ስንት ነው? ሀ 16 ለ 32 ሐመርሃ 18 መ 36 2/3ኛ ጠ ሲቀነስ 2 እኩል ይሆናል 10 በሚለው እኩልታ ላይ የጠ ዋጋ ሊሆን የሚችለው 18 ነው። እንዴት 18 ይመጣል? መጀመሪያ 2/3ኛ ጠ እኩል ይሆናል ምንድነው የምናደርገው? እዚህ ጋር ሂሳቡን ለማስላት 2/3ኛ ጠ አለ 2/3ኛ ጠ አለ ሲቀነስ 2
እኩል ይሆናል 10 ነው የሚለው እዚህ ጋር እኩልታው ይሄ ነው። ስለዚህ እቺን ለማስላት ምንድነው የምናደርገው? መጀመሪያ እቺኛዋን 2 ወደዚህኛው ማሻገር፣ እቺን 2 ወደዚህ ማሻገር። እዚህ ላይ መቀነስ ስለሆነ ሲሻገር መደመር ይሆናል። ስለዚህ 2/3 ጠ እኩል ይሆናል ይሄ ወደዚህ ሲሻገር 10 ሲደመር 2 ይሆናል። 10 ሲደመር እዚህ ሲቀነስ የነበረው ወደዛ ሲሻገር 2 ይሆናል። ስለዚህ 2/3 ጠ እኩል ይሆናል 12 ሆነ። ይሄ 10 ሲደመር 2 12 ሆነ። ከዚህ በኋላ ጠን ለምናሰራው ጠን ለማስላት ምንድነው የምናደርገው? እቺን ቁጥር ማጥፋት ነው። እቺን ሶስተኛዋ ወይም 2/3 የምትለዋ 3ን ለማጥፋት ምንድነው የምናደርገው? ይሄኛውን በ3 ማባዛት፣ ይሄን በ3 እናባዛ፣ ይሄኛውንም በ3 ማባዛት እኩል እንዲሆኑ። ስለዚህ ይሄኛው 3 በዚህኛው 3 ይጠፋል። ማን ቀረ? 2 ጠ ቀረ። 12 ሲባዛ በ3 ስንት ነው? 36። ይሄ 36 ሆነ። ስለዚህ እቺኛዋ 2 አለች እንዳትረሱ። ስለዚህ 2 ጠ እኩል ይሆናል 36። አሁን ጠን ለማግኘት ሲካፈል ለ2 ይሄኛውንም ሲካፈል ለ2። አሁን ይሄ 2 በዚህ 2 ይጠፋል። ማን ይቀራል? ጠ እኩል ይሆናል 36 ሲካፈል ለ2 18 ይሆናል። ስለዚህ መልሱ 18 የሚሆነው በዚህ የተነሳ ነው። ወደ ጥያቄ ቁጥር 30 እንዲህ ይላል 2.015 2.105 2.101 እና 13/6 ከትንሽ ወደ ትልቅ በቅደም ተከተል ሲቀመጥ የትኛው ይሆናል? ሀ 2.015 2.101 2.105 እና 13/6 ለ 2.101 2.015 2.105 እና 13/6 ሐመሮሃ 13/6 2.101 2.015 እና 2.105 መ 13/6 2.101 2.015 2.105 የዚህ ጥያቄ ትክክለኛው መልስ 2.015 2.101 2.105 እና 13/6 የሚለው ቅደም ተከተል ነው። ምክንያቱም ሌሎቹ ይታወቃሉ። ምናልባት ለማወዳደር በጣም እንዳንቸገር ይሄኛውን ክፍልፋይ መቀየር ነው። 13/6 13/6 ማለት 2.166 እያለ ይቀጥላል። ስለዚህ እዚህ ቦታ ላይ 2.166 እያለ የሚቀጥል ከሆነ ይሄኛውን እናስቀምጥና ከዚህ በኋላ ያሉትን ማወዳደር ነው። እዚህ ላይ 2.01 ይላል። ከዛ ከፍ ሲል 2.1 ከዛ ከፍ ሲል 2.105 እቺኛውና እቺ ነው የምናወዳድረው። እዚህ ላይ ከዚህና ከዚህ ጋር የምናወዳድረው። በመጨረሻም 2.1 ይሄኛው 2.15 ነው፣ ይሄኛው 2.16 ነው። ስለዚህ ይሄ ከሁሉም ትልቅ ነው ማለት ነው። በዚህ መሰረት ይሄኛው ትክክለኛው መልስ ነው። ትክክለኛው መልስ ሀሌታ ውሃ ላይ የተቀመጠው ነው ማለት ነው። ስለዚህ በቅደም ተከተል ከትንሹ ስንጀምር ከሁሉም ትንሹ 2.015 ነው። ከሱ ከፍ የሚለው 2.101 ነው። ምክንያቱም ይሄኛው ከነጥብ በኋላ ያለው 0 ሲሆን ይሄኛው 1 ነው፣ ይጨምራል ይሄ። ከዛ ቀጥሎ 2.105 ነው። 1 እና 0 እኩል ናቸው። እዚህ ይሄኛውና ይሄኛው 1 እና 0 እኩል ቢሆኑ ይሄኛው 1 ነው፣ ይሄኛው 5 ነው። ስለዚህ 1 ያንሳል። ከዛ ደግሞ ቀጥሎ 2.166 እዚህ ላይ ስናወዳድር 2.105 ነው፣ ይሄኛው 166 ነው። ስለዚህ ይሄኛው ይበልጣል። ከሁሉም የሚበልጠው ይሄኛው ነው፣ ከሁሉም የሚያንሰው ይሄኛው ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ የሂሳብ ጥያቄ መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ እስኪ ላይክ አድርጉ።
ምክንያቱም ላይክ ባደረጋችሁ ቁጥር አንደኛ ለኛ ይጠቅመናል፣ ሁለተኛ ደግሞ ሌሎቹ ጓደኞቻችሁ ያገኙታል፣ ሶስተኛ ደግሞ እናንተ ሌሎች ቪዲዮዎች ሲለቀቁ ታገኛቸዋላችሁ ማለት ነው። ሌሎች ጓደኞቻችሁ እንዲያገኙ ደግሞ ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚለቀቁ እነሱ በቀላሉ እንዲደርሷችሁ ከፈለጋችሁ ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ያቀረብኩላችሁ ቪዲዮን ያስቆማችሁ በተመቻችሁ መንገድ ተከተሉት። በሌሎች የትምህርት አይነቶች እስከምንገናኝ ድረስ መልካም የፈተና ዝግጅት ወቅት ይሁንላችሁ። ቻው።